ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት የጀመሩበት 8ኛ ዓመት የሰሜን ሸዋ ዞን ደብረ ጽጌ ከተማ ነዋሪ ያለፉት 8 ዓመታት ምርታማነት ከፍ ያለበትና ነፃነታቸው የተከበረበት መሆኑን ሲገልጹ፣ ሌላ አስተያየት ሰጭ ደግሞ ቴክኖሎጂ ላይ የታዩ ለውጦች በመልካም የሚታዩ ናቸው በማለት ይሁንና የሚያመዝነው ከስኬት ይልቅ ከሁሉም ቅድሚያ የሚሰጠው የሰላሙ ጉዳይ ፈተና ሆኖ መቆየቱን በአስተያየታቸው ገልጸዋል። 24 መጋቢት 2018 ዓመተ ምህረት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት የመጡበትና አዲሱ መንግሥታዊ አስተዳደር ኢትዮጵያን መምራት የጀመረበት ዕለት በበርካታ የኦሮሚያ ክልል ከተሞችና ዞኖች ተከብሯል። የሸገር ከተማ አስተዳደርን ጨምሮ በኦሮሚያ ክልል በርካታ ዞኖችና ከተሞች ሰልፈኞች የለውጥ መንግሥት የድጋፍ ሰልፍ ያሉትን ጠቅላይ ሚኒስትር አብይ አህመድ ወደ አገሪቱ መሪነት የመጡበትን ዕለት ዘክረዋል። በርካታ ዞኖች ውስጥ የታየው ትዕይንተ ሕዝቡ ዕለቱ እኩልነትና ነፃነት የተረጋገጠበት ሲሉም የተለያዩ የድጋፍ መፈክሮች አሰምተዋል። ያለፉትን 8 ዓመታት ስኬታማነት በማጉላት ዛሬ በተካሄደው የድጋፍ ሰልፍ ላይ ወጥተው ደስታቸውን ማጋራታቸውን የገለጹልን በክልሉ የሰሜን ሸዋ ዞን ደብረ ጽጌ ከተማ ነዋሪ ያለፉት 8 ዓመታት ምርታማነት ከፍ ያለበትና ነፃነታቸው የተከበረበት መሆኑን ገልጸው እንደ ተግዳሮት ያጋጠመው የኑሮ ውድነት ግን እንደዚህ አገር ብቻ የመጣ እንዳይደለ ገልጸዋል። የጸጥታው ይዞታ ይሁንና ባለፉት 8 ዓመታት በጎ ውጤት ብቻ ሳይሆን ብዙ ሊነገሩ የሚችሉ ፈተናዎችም እንደ ዜጋም እንደ አገርም ተጋርቶ ፈትኖናል የሚሉት አንድ ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ አዲስ አበባና አዲስ አበባ ዙሪያ እንዲሁም እንደ አገር አንዳንድ ፕሮጀክቶች ስታይ እንዲሁም ቴክኖሎጂ ላይ የታዩ ለውጦች በመልካም የሚታዩ ናቸው በማለት ይሁንና አሁን የሚያመዝነው አብይ ጉዳይ የጸጥታ ጉዳይ ነው በማለት ከተሰራው ስኬት ይልቅ ከሁሉም ቅድሚያ የሚሰጠው የሰላሙ ጉዳይ ፈተና ሆኖ መቆየቱን በአስተያየታቸው ገልጸዋል። በ8 ዓመታቱ በተለይም የገጠሩ ሕዝብ በሰላም እጦቱ እጅጉን ተፈትነዋል ያሉት አስተያየት ሰጪው በእነዚህ ጊዜያት በኦሮሚያና እንደ አማራ ክልል ባሉ የአገሪቱ በርካታ ስፍራዎች ላይ የታየው የጸጥታው ተግዳሮት ዜጋው ተገኝቷል ከተባለው የልማት ትሩፋቱ ይልቅ በእነዚህ ወቅቶች ያሳለፋቸው ፈተናዎች የሚያይሉበት ሆኖ አልፈዋልም ባይ ናቸው። ዛሬ በድጋፍ ሰልፉ የታደሙት የሰላሌው አስተያየት ሰጪ ግን መንግሥት በእያንዳንዱ ሰው ደጃፍ በመቆም እንዲከላከል አይጠበቅም በማለት ችግሩ በሽምቅ የሚገድሉት ጭምርም እንደሆነ ገልጸዋል። የኑሮ ውድነት ባለፉት 8 ዓመታት በአገሪቱ የተለያዩ አካባቢዎች በተፈጠሩ ግጭቶች ምርቶችን ከቦታ ቦታ በማንቀሳቀስ የንግድ መስተጋብሩ እንኳን እንዳይሳለጥ ፈተና ሆኖ የቀጠለበት ነው የሚሉት ሌላኛው አስተያየት ሰጪ ግን ሕዝቡ በከፍተኛ የኑሮ ውድነት ተፈትነዋል ይላሉ። ይህ በገጠርም ሆነ በከተማ ለሌላኛው ትልቁ ፈተና ነው የሚሉት አስተያየት ሰጪው ይህም ሄዶ የሚገናኘው ከሰላም ጉዳይ ጋር መሆኑን ገልጸዋል። የተገኙ ፖለቲካዊ ውጤቶችና ተግዳሮቱ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የዛሬውን ዕለት አስመልክተው በይፋዊ ማኅበራዊ ገጻቸው እንዳጋሩት መንግሥታቸው በግብርናው አምራች ኢንዱስትሪና ቱሪዝም ትርጉም ያለው ለውጥ ማምጣቱን ገልጸዋል። ይህ ያለፉት 8 ዓመታት እንደ ታላቁ የኢትዮጵያ ሕዳሴ ግድብ ያሉ ፕሮጀክቶች የተጠናቀቁበት ነው ያሉት ርዕሰ መስተዳድሩ ዛሬ አደባባይ ወጥቶ ደግፎናል ያሉትን ሕዝብ አመስግነዋልም። የመንግሥት ኮሚዩኒኬሽን አገልግሎት ሚኒስቴርም ኢትዮጵያ ባለፉት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ ስኬቶችን ያስመዘገበችበት ነው ብሏል። በእነዚህ ዓመታት ከውስጥና ከውጭ ፈተናዎች ቢጋረጡም አገሪቱ አስተማማኝ ያለው የፖሊሲ አቅጣጫ ላይ ትገኛለችም ብሏል። ከዴሞክራሲ እና ልማት በፊት ሰላም ባለፉት 8 ዓመታት የዴሞክራሲና ነጻነት ጉዳዮች በመንግሥት አካላትና መንግሥትን በሚወጉም አካላት ጭምር ተደፍትቶ ሕዝቡ አሁን ላይ ከምንም በላይ ለሰላም ዋጋ እንዲሰጥ ሆኗል ያሉን አስተያየት ሰጪ ግን መንግሥት ከወዲሁ ቅድሚያ ሊሰጣቸው ስለሚገባም ጉዳይ በአስተያየታቸው መክረዋል። ጸጥታ፣ ኢኮኖሚና የሙስና ጉዳይ አሁን እጅጉን አሳሳቢ ነው ያሉት አስተያየት ሰጪው ለሁሉም ዜጋ የሚሆን ውጤት ለማምጣት ከመንግሥትም ከሌላውም መንግሥትን ከሚቃረን አካል ብዙ እንደሚጠበቅ ጠቁመዋል። በተለይም መንግሥት በየትኛውም መልኩ ሰላምን የማምጣት ኃላፊነቱን እንዲፈጽም ምኞታቸውን ገልጸዋል።